ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። አዲስ አበባ ላይ ትኩረት አድርገናል። አዲስ አበባ አሁን ትልቅ አጀንዳ ነው። በአዲስ አበባ ጉዳይ ላይ ነው በስፋት የምንነጋገረው። የተለያዩ ሰዎችን ቃለ ምልልስ እያደረግን ነው። መሬት ላይ ያሉትን ሰዎች በተለይ ከአዲስ አበባ እንቅስቃሴ ጋር በተያያዘ አብዛኛው ሰው እየተሰማ ነው የሚገኘው። በተለይ ሰሞኑን በጽናት ሚዲያ የለቀቅነውን አዲስ አበባን የሚያነቃቃ አዲስ ነጠላ ዜማ አስመልክቶ ብዙ ወጣቶችን እያሰባሰበ ነው። በተለይ በዚህ ጉዳይ ላይ አንዳንድ የተሰማቸውን ስሜት እዛው ከቦታው ላይ ሰዎችን ጠይቀናል። እንደምን ሰላም ነው ወይ ወንድማችን? አለን ሰላም ናችሁ? ሁላችሁም ሰላም ነው ወይ? አዲስ አበባ ህዝብ እናንተስ እንዴት ናችሁ? ሁላችንም ሰላም ነን አለን። በትንሹም ቢሆን እንኖራለን። በጣም ደስ ይላል። ያው ሀሳባችን ያለው አዲስ አበባ ላይ ነው። የአዲስ አበባ ህዝብ ተጨንቋል። ቁም ስቅሉን እያየ ነው ያለው። አሁን ደግሞ ሰሞኑን የበለጠ የከተማውን ባለቤትነት የከተማውን ተወላጅ አጠቃላይ ከተማዋን ነዋሪ ፖለቲካ አስተዳደሩን ብቻ ሳይሆን የነዋሪነት ሰርተፍኬቱን ሁሉ በህግ በአዋጅ ተቀምጦ አዲስ አበባ ዳቦንም ነፃነቱንም የተቀማ ህዝብ ሆኗል። አዎ ይህም ቀድሞ የታሰበ የነበረ ነገር ነው የሚመስለኝ። ግን ከዛ በፊት ጊዜ በጣም የገረመኝ እንደ ትንቢት ይሄ አሁን ሰሞኑን ያቀረብከው ነጠላ ዜማ እንደ ትንቢት አድርጌ ነው ያየሁት። ቀድሞ ዘፍኖታል ልጁ። ምንድነው የሚለው? እኔ አውርጄዋለሁ፣ እየሰማሁት ነው፣ ደጋግሜ ሰምቼው ማታ እሱን እየሰማሁ ነው የምተኛውና በጣም የሚገርም ቃላቶች አሉት በውስጡ እና ያሁን ያለውን ወቅቱ አሁን ያለውን አዲስ አበባ የደረሰባትን ይገልጸዋል። የአዲስ አበባ ልጅ ነኝ፣ አማራጭ የሌለኝ፣ ሌላ ሀገር የለኝ፣ የትስ ሄዳለሁ፣ ምንስ ሆናለሁ፣ ቀን ጨለመብኝ፣ አንቺ እናት ሀገሬ ሂድ ሀገር ካሉኝ ሀገር አለኝ ወይ፣ አባቴ ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ ነው የሚለው እና ምንድን ነው አባቱም እዚህ ተወልዶ እንዳደገ እሱም እዚህ ተወልዶ ሌላ ሀገር እንደሌለው ሌሎች ሰዎች ሌላ ሀገር አላቸው፣ እሱ ግን እዚሁ ሌላ ሀገር ሂድ ቢባል ሌላ ሀገር የለውም እና አንቺ እናት ሀገሬ ሂድ ሀገር አሉኝ ነው የሚለው። አባቴ ልጠይቅ የተቀበረበት እሱም ዝም አለኝ ነው። ሂድ ቀድሞ ዘፍኖታል። አሁን እኮ ሂድ አትበለው፣ ነገር ግን እንዴት አድርገው ነው አለ ጨዋታ አሁን ያለው በአንድ ክልል ውስጥ ነው እንትን እያሉች ያሉት ሰዎችን አዲስ አበባን በክልል ውስጥ ነው እያስገቧት ያለው። ቀድሞ ይሄ ዘፈን ለእኔ እንደ ትንቢት ሆኖ ማታ ሙሉ ቃል ውስጥ እየሰማሁት በጣም እየገረመኝ እየተነተነልኝ ያለው እኔ ከምናገረው ይልቅ ዘፈኑ ራሱ አሁን ቀጥታ የሚመጣው ሁሉ ይናገራል። ገርሞኛል እና ይህ ዘፈን በጣም ገርሞኝ በሱ ዘፈን ነው እኔም የደወልኩትና አዲስ አበባ እንደምታየው ወቅቱ እንግዲህ ሁሉ ነገር ከእጃችን እየወጣ ነው። ሁሉም ነገር እያወጡት ነው። የእኛ ድክመት ነው። አሳልፈን የሰጠነው እኛ ነን። አዲስ አበባ እንደሚታወቀው ከዚህ በፊት በኃይለ ሥላሴ ጊዜ 120,000 ካሬ ነበረች። ከዛ በኋላ ደርግ ሲመጣ 56,000 ካሬ ሆነች፣ ቀነሳት። አሁን ደግሞ ያው እንደምታውቀው 24 ነች እያሉ ሲያወሩ ነበር። ምን አዲስ አበባ 24 ካሬ ሆነች ኦሮሚያ ክልል ነው ምናምን እያሉ ሲያወሩ ነበር። 24 አደረጓት። 24ቷንም አሁን እያደረጓት ነው። በቃ ቀድዋን እንኳን። ስለዚህ ቀስ በቀስ ነው ነገር የመጣው። ህዝቡ እያወቀው ነው እያወቀው እዚህ ድረስ ደርሷል። አሁንስ ምን ሊውጥን ነው? አሁን ምንድን ነው የሚውጥን? ስለዚህ አሁንም ባለችው ጊዜ አንድ ሁነን የሚያነቃቁ ነገሮችን አሁን ለምሳሌ አንድ የሚያደርጉ ነገሮች እንዳንተ ሚዲያ ሌሎችንም እየሰማን አንድ ሁነን አንድነታችን ማስመስከር አለብን። ገንቢ ሀሳብ ነው የሰጠን በእውነቱ። በተለይ አሁን ሰሞኑን በጽናት ሚዲያ የተለቀቀው አዲስ አበባን አስመልክቶ የወጣው ዘፈን ብዙ ወጣቶችን እያነቃቃ በተለይ በጣም አንዳንዶቹን በቁጭት እያስለቀሳቸው እንደሆነ እየሰማን ነው። ግጥሙም ራሱ ስሜት የሚነካ ነው። የበለጠ ደግሞ ተቀናብሮ ከዚህም የተሻሻለ ሁኔታ የበለጠ ተደማጭ ውስጥ እንዲገባ የበኩላችንን ጥረት እናደርጋለን። ከዚህ ጋር ተያይዞ ግን አዲስ አበባ ላይ በጣም ከፍተኛ መነቃቃቶች አሉ። በተለይ ከቁጭት የመጣ ሁሉ ነገር አጥተናል። አንተ ቅድም እንዳልከው ከተማ ውስጥ የከተማ ባለቤትነትን ከዚህ በፊት በቃል ብቻ ነበረ የሚገልጹት። አሁን ግን በአዋጅ የከተማ ባለቤት አይደለም፣ አንደኛ ዜጋ እኛ የምንወክለው ማህበረሰብ ነው ብለው አንደኛ ዜጋ አድርገውት የከተማውን ነዋሪ ተወላጁን ሁለተኛና ሶስተኛ አድርጎታል። እንደውም ነገ ከነገ ወዲያ ደግሞ ሊያፈናቅሉትም ውጣ ወደ ክልል ሊሉት ይችላሉ። እንደው እዛው ተወልዶ እዛው ያደገ ልጅ አንተ ቅድም እንደጠቀስከው ወዴት ልጅ አባቴን በጠይቀው አልሰማለኝ እንዳለው ዘፋኙ
አሁን በዚህ ሁኔታ የአዲስ አበባ ነዋሪ ታግሎ በነፃነት የሚኖርበትን አገር መፍጠር የማይችል ከሆነ ነገ ጠዋት ዕጣ ፈንታው ምን ሊሆን ይችላል ብለህ ታስባለህ? ዕጣ ፈንታው ነው እንግዲህ አሁን እኮ ሁሉም ነገር አዙሮታል፣ ወደ እነሱ አድርገውታል። አሁን ለምሳሌ አንድ የአዲስ አበባ ልጅ በሆነ ክስ ቢከሰስ አዲስ አበባ ያለ ቤቱ ምናምን ቤት ያለው ሁሉም እያንዳንዱ ላይ ይመጣበታል። ቤት ያለው ቤት ያለው ሁሉም ይመጣበት ቤት ያለው ቢከሰስ ሆነ ተል ቢከሰስ ሲሉ የሚገኙ ኦሮሚያ ነው። ኦሮሚያ ደግሞ ምን እንደሚያመጡ ታውቃለህ? በቋንቋቸው ነው እንደሚሉት አንተ በቋንቋ ለማስተርጎሚያ ምን የምሰጥር ትራንስፖርት ያለህን ሳንቲም እስኪያልቅ ድረስ ነው እዚህ አዲስ አበባ ውስጥ የሚኖረው። የመጨረሻ ደረጃ ስትሆን ባዶ ውለህ እምነትህን ሁሉ እስከ መካድ ማለት እምነትህን ሁሉ ክድ ባዶ ውለህ ለመንግስት ተገዥ ትሆናለህ። ልክ እንደ ህዝብ ድሀ መንግስት ሀብታም ያደርገውና ይህን ተካሄድ ነው ያሉት። ከዚያ ህዝቡ ተለቅልቆ በመስቀል ላይ ያለ ኃይለ ሥላሴ እንደዚህ እየሰገደ እንዲኖር ነው የሚሉት። ስለ አገዛዙ የሚገዛው ሁሉም ተገዢውና የፈለገውን ነገር እንዲያደረገለት ሊያደርግ ያሰቡ እና ምንድነው የትምህርት ሄደህ የምትገኘው በኦሮሚያ ነው። ሁሉም ነገር በቋንቋቸው ነው። ያለህን ካፒታል ነው ጨርሰው ከዛ በኋላ ስብልት ነው ልጅ ያለ ሁሉ ምን ልትሆን ነው? ይህ ባለፈው ለምሳሌ በትምህርት ቤት መዝሙር መዘመር ምናምን ይህ በቃ መጡት አሁን እኮ ይህን አስገቡት። ቀጥሎ እንደሚያደርጉት ታያለህ። መዝሙሩ ትምህርት ቤት ሲያስገቡ ምን ታመጣለህ ነው ዋናው ጥያቄ ምንድን ነው? አብራያ ይዘህ ትመልስበታለህ። እነዚህ ሰዎች እንግዲህ ታግለን ያመጣነው ነው የሚል ነው። እንግዲህ 2 ዓመት የምታስታውሰው ከሆነ 2008 አካባቢ የነበረውን በተለይ የህዝቡ እንቅስቃሴን አስመልክቶ ከዛው ከአገዛዙ ከኢህአዴግ ውስጥ የወጡ ሰዎች ናቸው እና የህዝቡን ትግል ነው ታግለን አመጣ ነው የሚለው። ታግለውን እነሱ አምጥተው የጭቆና ህግ መጫን የሚችሉ ከሆነ ሌላው ህዝብ ተጨቁኛለሁ ማለት እስከ መቼ ድረስ ነው? ታግሎ ነፃነቱን ማስጠበቅ አይችልም? በክንዱ ማሸነፍ አይችልም እንዴ? ማንበርከክ አይችልም እንዴ? የከተማው ባለቤትነቱን አብዮት ፈጥሮ መስዋዕትነት ከፍሎ የአደባባይ ተቃውሞውን ተቀላቅሎ ይሄ ወጣት ነገ ጠዋት ልጆች አሉን፣ ቤተሰብ አለን። ስለዚህ ሁላችንም ቤተሰብ ስላለን ነገ ጠዋት ለሀገራችን ለልጆቻችን የምትሆን ከተማ ያስፈልገናል፣ ሀገር ያስፈልገናል። ስለዚህ እነዚህን ሰዎች ታግሎ ማሸነፍ አይቻልም ወይ? ተበድለናል እያሉ ማልቀስ እስከ መቼ ድረስ ነው? የአዲስ አበባ ህዝብ ነፃነት ውስጥ ተገፎ የሚቀመጠው እስከ መቼ ነው? ያውም በከተማ ውስጥ የሰለጠነ የተማረ የማህበረሰብ ክፍል ያለበት የፖለቲካ ሀሁ መገንዘብ የሚችል የሰለጠነ ማህበረሰብ ያለው ምናልባትም ከበሻሻም ከአሩሲም ከሰላሌም የተሰባሰቡ ሰዎች መሀል አዲስ አበባ ላይ ህግ አውጥተው እኛንን ባለቤቶቹ መሬቱንም የምንሸጠው ስልጣኑንም የምንይዘው እኛንን አንተ አይደለህም ብለው አዋጅ እስከ ማውጣት ሲደርሱ የከተማው ህዝብ ምን ያደርጋል? ምን ይጠብቃል? በጣም የሚገርምህ ይሄ እንትኑ ብቻ አይደለም። ይሄ የአዲስ አበባ ብቻ አይደለም። እያንዳንዱ አሁን በአዲስ አበባ ብቻ አይደለም። ማለት አዲስ አበባ ምስ የዋጡት ልበልሽ አንድ ምሳሌ አዲስ አበባ ቢወጡት ነገ እነሱ ሰላም አይተኙም። የአዲስ አበባ ህዝብ ጸጥታ የላቸውም። እነሱ ደግሞ አዲስ አበባ ብቻ አይደለም የሚፈልጉት። ለምሳሌ አንድ ነገር ነው ጉራጌ ክልል ሂደው ምንድን ነው ያሉት? ይህ ምንድን ነው የእነሱ ከ150 ዓመት በፊት ተቋርጦ የነበረው ፓርቲያችን ሊያደሩ ነበረ ምናምን ያ ማለት ምን ማለት ነው? ክልል የኛ ነው ነው። ለምን መሰለህ? አዲስ አበባን ቀጥታ ከጅማም ሆነ ከሌላው ከኦሮሚያ ክልል ስለሚያገናኛቸው ያ ቦታ በእነሱ ሙሉ መስመሩ ወደ እነሱ መሆን ያለበት እና ቀጣይ ምን አሉ? ጉራጌ ሀገር እንጂ ክልል የለውም ብለው ነው እንትን ያሉት። ሀገር እንጂ ክልል የለውም። ጉራጌ በ15ኛው ክፍለ ዘመን በአፄ ንብረ ድንግል ምን ያህል ምስል ካርታው ላይ ብታይ ጉራጌ የሚል ካርታው ጉራጌ ብሎ ተጽፎ አለ ቁጭ ብሎ ኦሮሚያ እንኳን የለው። ቀጥሎ ደግሞ አሁን ከንቱ ወደ ጉራጌው ይገባሉ። ቀጥሎ ደግሞ እንዳሉ እያንዱ በየክልሉ ሁሉንም ካርታው ላይ ያለ እንዴት ነው ሰላም የሚያገኝ? ይህን እንኳን አላሰቡበት። ልክ ነው። ጅጅጋም የኛ ነው፣ ድሬዳዋም የኛ ነው፣ ሀረርም የኛ ነው ብለዋል። በአደባባይ ነው የተናገሩት። እስከ ወሎ ድረስ እንሄዳለን ነው የሚሉት። አሁን የወሎ ዘመቻ የሚሉት አንዱ እሱ ነው። ኬሚሴን ጠቅልሎ ወሎ ድረስ ያለውን ሁሉ እንወስዳለን ነው። ከአዲስ አበባ ጋር ጠቅልለን ቅድም አንተ እንዳልከው ደግሞ ጉራጌ አካባቢ ያለውን በዚህ በምስራቅ በኩል ያለውን ሐረርጌን አካባቢ በመጠቅለል ኦሮሚያን የሚባል አገር እናዋልዳለን ይላሉ። እነዚህ ሰዎች በዚህ ደረጃ ሲቃዡ ህዝቡ መልሱ ምንድን ነው ነው እኮ መቼም የማይሆኑ ነው ነው መቼም የማይሆኑ የትኛው ክልል ይዞት የሚለው በዚህኛው ክልል አይችልም፣ በዚህኛው ክልል ይሞታል። ሁሉም መሬት ሲመካበት ሁሉ ጦርነት ነው የሚያውጀው። ገባህ?
ያለው አመራሮች እነሱ ሊሆኑ ይችላሉ። ነገር እነዚህ አመራሮች ይወርዳሉ እኮ ህዝቡ እኮ ይጠይቃል መሬታቸው ብሎ ሁሉም ክልል ጋር የተጋጩት አለማወቃቸው ከሁሉም ግጭት ጋር ሁሉም ክልል ጋር የተጋጩት በሚገርም አሁን ለምሳሌ ወሎ ለምን ይመስላል የኛ ነው አሁን ይሄ ሰሜኑ የኛ ነው ያሉት ይሄ አሰብ ጋር ማለት ነው አባቱ ለምንድን ነው ያሉት ሰሜኑ ወሎ ማለት አሰብ የወሎ ነው አለ ቀጥሎ ምንድን ብሎ መሰለ ወሎን የኛ ነው ብሎ ሊወስዱ ነው አሰብን የኢትዮጵያ ተጋንዶ አስመልሶ ከዛ እነሱ ደግሞ ምን ያደርጉታል ወሎ የኛ ነው ብሎ መልሰው ደግሞ ራሳቸውን አሰብን ወስደው አባይን የኛ ነው ብሎ አባይን ወስደው ምን አይነት አስተሳሰብ እንደሆነ ያው ካርታቸውን አስተው እነሱ በሰላም የሚኖሩ መስሏቸው መቼም የማይሆን ነው። ይህን ነገር ሳይረፍትባቸው አሁን ነው መንቃት ያለባቸው። ህዝቡ ነቅቷል። አሁን አዲስ አበባ ያለው ህብረተሰብ እኮ ከእነሱ ፖለቲካ ይልቅ የነቃ ማህበረሰብ ምን እንደሚያስቡ ያውቃል። እነሱ የቆየውን አስተሳሰብ ይሄ የጃድ የፖለቲካ አስተሳሰብ አለን እሱ ነው እያሰቡ ለህዝቡ እነሱ ሰልችኑ ከአዲስ አበባ አዲስ እነሱ የሚያስቡት ሁሉ ቀድሞ ያውቃል። እና ከማንም ጋር እየተጋጩ ለመኖር ከሆነ ወይ ደግሞ የመንግስት እስካለ ድረስ አብይ የሚባለው እስካለ እንጂ ቀጣይ አይሄዱም። ካለበለዚያ የሚሆነው ምንድነው? የከፋ ነው የሚሆነው ለኦሮሚያ። ኦሮሚያ ህዝቡ ራሱ ይሄን ነገር ብሎ ይቅር ማለት አለበት። ምክንያቱም አንድ ነበር አንዱ ነው ተመልሶ መኖር ነው ያለባቸው። ኢትዮጵያም ትበታተን። ጥሩ ነጥብ ነው ያመጣው። ጥሩ አብራ አያይዘ ተመልሷል። ጥሩ ነጥብ ነው ያመጣው። በተለይ እንደዚህ አይነት በኦሮሞ ህዝብ ስም ሁሉንም ነገር ጨፍልቀን ሁሉንም ባሪያ እናደርጋለን እኛ የበላይ እንሆናለን ብለው በስሙ ነው የሚነግዱት። የኦሮሞ ህዝብ በስሜ ነግደህ ከሌላው ህዝብ ጋር እያቃቃርከኝ ነው፣ ከሌላው ህዝብ ጋር ደም እያቃባኸኝ ነው፣ ይሄ ነገ ጠዋት እንደ ሀገር አያስቀጥለኝም፣ እንደ ማህበረሰብም መኖር አልችልም የሚል አንደኛ የታሪክ ሁለተኛ የበቀል በሶስተኛ ደረጃ ማህበራዊ መገለል ፖለቲካዊ መገለል ብቻ ሳይሆን በታሪክም ማህበራዊ መገለል እንዲደርስበት እያደረጉ ያሉ ናቸው። በኢትዮጵያ ታሪክ ውስጥ እንደ ጭራቅ ተደርጎ እንዲታይ እና ምናልባትም በማዕከላዊ መንግስት ውስጥ ይህ አመለካከት ተመልሶ እንዳይመጣ ወደ መቃብር ውስጥ እየወሰዱት ነው። ይህንን ሁሉም እኔም ያገባኛል፣ የሌላው ህዝብ መብት፣ የአማራው ሞት እኔ ያገባኛል፣ የትግራይ ሞት እኔን ያገባኛል፣ የአዲስ አበባ መፈናቀል እኔን ያገባኛል ብሎ ህዝቡ ካልተነሳ ነገ ጠዋት ህዝቡ ምን ያስባል ብለህ ታስባለህ? ይሄ ነው አሁን ለምሳሌ የኦሮሞ ህዝብ በኢትዮጵያ ታሪክ እንግዲህ በጣም የዋህ ህዝብ እንደሆነ ታሪኩንም እናውቃለን። አይደለም ሰው እንስሳ ለምን ወንዝ ድረስ ይጠማዋል ብሎ በሩ ላይ ውሃ አስቀምጦ እንስሳ እንዲጠጣ የሚያደርግ መልካም ህዝብና የዋህ ህዝብ ነው። ግን በዚህ የዋህ ህዝብ ላይ ተጠቃሚ የሆኑ ያሉት ትንሽ ጨካኞች፣ ትንሽ አረመኔዎች፣ ትንሽ ክፉዎች ከማህበረሰብ ውስጥ አይጠፉም እና እነዛ አጋጣሚ ደግሞ የቦታ ያሉትና ህዝቡን በህዝቡ ስም እየተጠቀሙና መጠቀም ሰው ከጥቅም በላይ ነው ሆኖ ያለው በህዝቡ እየተጠቀሙ ያሉ ህዝቡን የሚበድሉ ነገ ህዝቡ የሚወቀስበት ነገ ህዝቡ የሚቀየጥበት ነገ ህዝቡ የሚገለልበትን ነገር እያመጡበት ነው። እነሱ ምን አገባን ብለው ዛሬ ያለውን ነገር አድርገው ነገ ይወጣሉ። ህዝቡ ግን የረጅም ጊዜ ጉዳት የረጅም ጊዜ መገለል ሁሉ ከባድ ነው። ገባ ታሪኩን አንተ ታውቀዋለህ። ይሄ ከባድ ነው። ይሄ አይፈታውም። ከባድ ነገር ነው። ይሄ መንግስት ሳይረግድበት እችን ያለችውን ጊዜ ማሳረግ ነው ያለበት። ይሄ ተበድሎ እንደዚህ ነው፣ ይሄ እንደዚህ መካት አለበት፣ ይሄ እንደዚህ ብሎ አመቻችቶ መውረድ ነው ያለበት። ካለበለዚያ ግን ኦሮሚያም የትኛው በሁሉም ክልል እየተወቃች አትኖርም፣ ተፈርሳለች። አይቀጥልም እንጂ ይሄ ነገር አይቀጥልም። ህዝቡ መጥቷል። በየክልሎች የለቁትም ነገሮች መጥቶ አንፈልግም እያሉ ነው። ሁሉም ክልል ጋር ተጋጭቶ አይችለውም። ልክ ነህ። እንደውም ብዙ ሊቃንም በተለይ የኢትዮጵያን ችግር አሁን የሚከታተሉ ሰዎች በተለይ በኦሮሞ ስም የሚነግደው አሁን ያለው ስልጣን ላይ ያለው የብልጽግና አገዛዝ ኦህዴድ በዚህ ሁኔታ የሚቀጥል ከሆነ እንኳን አዲስ አበባን የያዘውንም ኦሮሚያንም አጥቶ ኦሮሚያ እንደምትፈርስ እና ምናልባትም በኢትዮጵያ ፖለቲካ ላይ የመጨረሻ ጥግ ላይ የያዘ ቡድን ሆኖ ፍጻሜውን ሊያሳምር እንደሚችልና ከፍተኛ ጉዳትና ጠላት በማብዛት እጅግ በጣም አሰቃቂ አደጋ ሊደርስበት እንደሚችል ብዙ ሰዎች እየገመገሙ ነው ያሉት። ይሄ ነገር አንተም ስታየው በዚህ ፍጥነት የሚቀጥሉ ከሆነ ወደዛ ቀውስ ውስጥ ምናልባት የማያባራ ቀውስ ውስጥ የከተማ ሁሉ ችግር የመፍጠር እድሉ በጣም እየሰፋ አይመስልም? በጣም እየሰፋ ነው። እነዚህ ጭካኔ አይቻልም በኢትዮጵያ ታሪክ። እንዲያውም አንዳንድ የምንጠራጠራሉ መሰለህ የሆነ የሚወጓቸው መርፍ ያለ ይመስለኛል። እኔ አሁን አረብ ኤሚሬት ደርሶ ሲመጡ ሌላ ነገር ተወቅቶ የሚመጡ ይመስለኛል። ምክንያቱም የሰው ተግባር አይደለም እየተደረገ ያለው። ሲመጣ የነበረው
ሰውየው እና አሁን ያለው በጣም ልዩነት ኔጌቲቭና ፖዘቲቭ ነው እና ይወደም ይወቁታሉ። በመሀል በጣም የሚፈለጉ አሳማኝ ሰዎችን ኢንፍሉዌንስ ተጽዕኖ ፈጥሮ ሊያሳምኑ የሚችሉ ሰዎችን እየተወጉ ያሉት ይመስለኛል። ለምሳሌ ዳንኤል ክብረት እንደሱ አማኝ ያለ አልነበረም። ምን ወቅተው ቢሆን ጠቅላይ ምንድን ነው የወጉት? ሌሎች እንደው የተወጉ ነገሮች የሚወጓቸው ነገር ያሉ ይመስለኛል። ምክንያቱም ጭካኔያቸው ኢትዮጵያዊነት የኢትዮጵያ ይመስሉ ድረስ ነው ጭካኔያቸው እና ይሄ ነገር የሚዋሩ ራሳቸው ነው የሚያፈርሳቸው። በራሳቸው ውጭ ራሳቸው ነው የሚበሉት። እርስ በራሳቸው ነው የሚበላሉት። ሌላ የማይመጣላቸው እርስ በራሳቸው አይስማሙ። ምክንያቱም በመሀላቸው መልካም አስተሳሰብ ያላቸው ሰዎች ሊኖሩ ይችላሉ። እነዛ ሰዎች እየተጋጩ እርስ በርስ ሊበላሉ ይችላሉ እንጂ ሁሉም ጭካኔያቸውማ ምንም በቃ ምን እንከን የለሽ ነው። ጭካኔያቸው ከምን መጣ? አንተ ስትገመግመው እነዚህ ሰዎች ፖለቲካዊ ጭካኔ ውስጥ የገቡት ለምንድን ነው? አገሩን ስለሚጠሉት ነው? ህዝቡን ስለሚጠሉት ነው? ወይስ ከተማ ጠል ስለሆኑ ነው? ጭካኔያቸው እኮ የውስን ሰዎች ጭካኔ ነው። ለምሳሌ ሰሞኑን የወጣውን አንዱ በኋላ አበሻን ኢትዮጵያ ላይ ገዛም ነው። ባለፈው የሽመልስ አንዱ ያለው እነሱ አበሻ ኢትዮጵያ ላይ ገዛም ነው። ማን ናቸው እነሱ? እቺ ኢትዮጵያ የምትባለው እኮ ሀበሻ በሚባል የዛሬ ስንት ሺህ ዓመት ሀበሻ ማለት ክልክል ማለት ነው። ተቀላቅሎ የተዳቀለ ሁላችን እየተዋለድን የመጣን እንጂ አንድ ብሔር የነገሰባት አንድ ብሔር ያለባት ኢትዮጵያ አይደለችም። ቆይት የዛሬ ስንት ሺህ ዓመት ሀበሻ በሚል የመጣው ሀበሻ ማለት ክልክል ማለት ነው። እስኪ አሁን በእውነት አንዱን ብሔር ማለት ሰባት ዘሩ ብቆጥር አንድ የተለየ ዘር ወይ አማራ ላይ ተወልድ ወይ ትግሬ ላይ ምናምን ማንም እሱ ሰባት ዘር ያለው ዘር የለም። ይህን እኮ ያውቁታል ሁላችሁም። አሁን ለምሳሌ በአያቱ ኦሮሞ የነበረው በቀደም በአያቱ አማራ የነበረ እንደዚህ ትግሬ የነበረ ሀበሻ በሚለው ስም ተፋልሶ የመጣው ዛሬ ላይ የደረስነው ይህንን ያውቁታል። ግን ለጥቅም ብለው ህዝብ የፈለገ ይለቅ ብለው ለጥቅም ብለው ራሳቸው ለጥቅም ብቻ የቆሙ ሰይጣኖች ናቸው። እና እነዚህ በጣም ክፋታቸው ምንድነው? ከጥቅም ጋር የተገናኘ ብቻ ነው። ጥቅማቸው ብቻ ነው። እኔ ምን አይነት ጥቅም እንደሆነ አሁን ለምሳሌ ብዙ ነገሮች የሚያሰቡ ጥቅሞችን ወስደዋል። ግን ግብርና ያለ ሰይጣን ጋር ግንኙነት አላቸው። በነገራችን ላይ የምንዋቀው ከእነሱ ከሰው ጋር ነው። ከሰይጣን ጋር የሰይጣን መንፈስ ነው። የእነሱ መንፈስ ከሰይጣን ጋር ተነካክተዋል። ግብር ምናምን ይሰጣሉ ይመስለኛል። እና የተነካኩ ስለሆነ አይለቃቸውም እስከ መጨረሻው። ከብሩ እነሱ ነው የሚያጠፋቸው እና ከሰይጣን ጋር ስለተነካኩ ጭካኔያቸው ይህን ያህል ሄደው ልክ ነው። ያው ፖለቲካዊ ጠልም ናቸው ሲባል ሀገሩንም ስለሚጠሉት ነው። በቀኝ ግዛት ውስጥ ያለን ነው ብሎ ነው የሚያስቡት። በኢትዮጵያ ፖለቲካ ላይ ራሳቸውን እንደተገለ አድርገው የበታችነት ስሜት የሚቀበሉ ናቸው። በተለይ ፖለቲካው ላይ ሁል ጊዜ አማራውን የሚመለከቱት ኢምፓየር አድርገው ነው የሚመለከቱት። እነሱን ደግሞ ተጨቋኝ አድርገው ነው የሚያዩት እና አሁን የመካካስ የካሳ ጥያቄ እንዳላቸውና ያንን ጥያቄያቸውን እየመለሱ እንደሆነ ነው የሚያዩት። በኢትዮጵያ ታሪክ እንደ አማራ የተበደለ የለም። እኔ አዲስ አበባ ልጅ ነኝ። እንደ አማራ የተበደለ የለም በኢትዮጵያ ታሪክ። እችን ሀገር ደግሞ ያቀናትም አማራ ነው። እችን ሀገር ያቀናችው ኦርቶዶክስ ነች። እውነቱን እናገራለን። ይህ እኮ ራሱ ሙስሊሞቹ የሚመሰክሩት ነው። እስልምናን የተቀበለው እኮ ክርስትና ነው። ይኸው ብሎ እሺ ብሎ ከሀገራቸው ሲባረሩ የራሳቸው ዜጎች ሲያባራቸው ኢትዮጵያ ውስጥ መጥቶ ግን ነዳሽ ነው ብሎ ተቀብሎ ምን አይነት በቃ ስነ ምግባር በቃ ምን ብዬ ነገር ኢትዮጵያ ማለት ብዙ መጽሐፎች ብታነብ ልዩ ነው። ከዓለም ፍጥረቱ ነው በጣም የተለየ ነው። በምኑ እሱም ወደፊት እንትሎ እንለዋለን እናወራዋለን እና ያንን ሁሉ የተቀበለች ነው ሙስሊምና መመስከር የሚችለው ክርስቲያኖችን ሀገረትን ያለ አማራው ሲጎዳለን እንትን ሄድናየው ፊልሙ አለኝ ስታየው እንዳለ ብሎ ሄዱ አማራው ያለቀው አማራው እቺ እንግዲህ ከዛ በኋላ ደግሞ ሄዱና እንትን የሚለው ማነው ምንድነው አብዛኛው የአማራ ህዝብ ነው በቃ በዚህ ሀገሪቱን ለማጥናት ሁሉ ያለቀው እና ይህ ባለውለታ ነው ለብቻ ሀገር እንጂ ጥላቻ የማይገባው ህብረተሰብ ነው። ይሄ እኛ ራሳችን እናሰክራለን። ብዙ ነገሮች አማራ ከጠባ አማራ ውስጥ ያለው ብዙ ሚስጥሮች አሉ። ምክንያቱም አማራ ለማጥፋት የሚፈልገው ሰይጣን ከኢሮፖች ጋር ታውቃለህ፣ ከኢሮፖች ጋር እንትን ብሎ ሰይጣን አማራና ኢትዮጵያ የሚባለው ነገር ማጥፋት ይፈልጋል። ይህንን ለማጥፋት ደግሞ መጀመሪያ ክርስትናው ለማጥፋት አማራው ማጥፋት አለበት። ይህንን ለማድረግ ነው እነሱም ይህንን ነገር ለመጠቀም ይፈልጉ እየተጠቀሙበት ያለውን አማራውን ለማጥፋት
አማራው መጥፋት አለበት። በጣም አማራና ክርስትና ለዚች ሀገር ዋልታና ማገር ናቸው። በጣም ጥሩ። እንደው እናንተም እንደ አንድ የአዲስ አበባ የከተማ ነዋሪ በተለይ አማራው በኢትዮጵያ ታሪክ ውስጥ እንደ አማራ የተበደለ የለም። ለኢትዮጵያ አንድነት ሲል ከፍተኛ መስዋዕትነት የከፈለ ህዝብ ባለውለታ መሆኑ ቀርቶ ዛሬ ተጨፍጫፊ ተሳዳጅ ሆኖ የህልውና አደጋ አለበት። ዛሬ ገበሬው አደባባይ ላይ ሽመሉን ይዞ ወጥቶ ልጆችም እየሞቱ ነው፣ ማዳበሪያም ተከልክያለሁ፣ ስለዚህ ከዚህ በኋላ ይሄ መንግስት አይቀጥልም፣ የሽግግር መንግስት ይመስረት ብሎ የትላንትናው በቀደም ዕለት በአብይ በዓለ ሲመት ጊዜ እንግዲህ መላው አማራ ክልል ላይ ሰላማዊ ሰልፍ ወጥቶ በግልጽ አስመስክሯል። ይሄ ጉዳይ የአዲስ አበባም ህዝብ ጥያቄ ነው። አማራው የሚሳደደው እናንተም የምትረዱት በተለይ አዲስ አበባ ላይ በዋናነት ትኩረት የሚያደርጉት አማራው የቆረቆራት ከተማ ነች፣ የአባት የቅድመ አያቶቹ ከተማ ነች፣ ስለዚህ የእሱን አሻራና ታሪክ ማጥፋት የከተማዋን ነዋሪ ማጥፋት ነው የሚል የፖለቲካ አቅጣጫ ይዘው ነው ይሄን የሚሰሩት። ይሄንን የከተማው ህዝብ ግን ይረዳል፣ በደንብ ያውቀዋል። የከተማው በነገራችን ላይ ይሄንን ነው መረዳት ያቃተው። አሁን የደነዘዘው እሱ ነው። አሁን ለምሳሌ ሂዱ እየተባለ ነው፣ በቃ ውጡ እየተባለ ያው ሲያስወግዱ ሲሉ መውጣት አይቀርም። የት ነው ሄዱ? እዚህ ሄደ የተባልከው ግን አማራው ደግሞ ምስኪን ነው፣ ይቀበላል። ሜዳ የለም በትሄድበትም ይቀበላል። ና ነው ሜዳ ከመቀበል ወደኋላ። ለምንድን ነው ህዝቡ የሚወጣው አገሩን ጥሎ? አባቱ ያቀናው መሬት ላይ እነዚህ ሰዎች ለፍተው ያላመጡትን በህልማቸው ያላዩትን ከተማ ለምንድን ነው የሚወጣው? አሁን እኮ መደራጀት አልቻለም፣ አልተደራጅም። አሁን እንዲደራጅ ጥረት መደረግ አለበት። ሲደራጅ ንቃተ ህሊና አባቶቹ እንዴት አድርገው አሳልፉ ለእሱ እንደሰጡት ሲያቅ ማንነቱ ሲያቅ ይሄ ሰበታ፣ ሱሉልታ፣ ሆለታ፣ ከታ የሚባለው የአዲስ አበባ ግዛት ነው። 120 ሺህ ካሬ ነው በኃይለ ሥላሴ። ይህ ሁሉ የአዲስ ሲነቃማ ይሄ ነው ያስመልሳል። አይደለም አዲስ አበባ 24 ካሬ ነው ቢሏትን ሱሉልታ፣ ሰበታ፣ ይሄ ሁሉ ነገ ይጠይቃል። አዲስ አበባ እንዲህ ሆኖ እኮ አይቀርም። አዲስ አበባ ውስን ቢቀር እሱን ያስመልሳል፣ አይቀርም። ዛሬ በይስሙላ በስሜታዊ መንግስት ሊያደርገው ይችላል፣ ቢሆንም አይቀጥልም። ምክንያቱም አዲስ አበባ እንደዚህ ያደረገ ማለት ሌሎች ኢትዮጵያውያኖች እጣቸው የአዲስ አበባ እጣ እንደሆነ መረዳት አለባቸው። ይህን ክፍተት መክፈት የለባቸው። ከአዲስ አበባ ሊማሩ ይችላሉ። ይፈራል፣ ገባ። ሌሎች አዲስ አበባ አማራም ክልል ገብቶ እንደዚህ ነው የሚያደርገው፣ ሶማሌም ክልል ገብቶ ይህን ነው የሚያደርገው፣ ጉራጌም ክልል ገብቶ ይህን ነው የሚያደርገው። አዲስ አበባ ይሄ ከተደረገ ይሄ አሁን አዲስ አበባ ላይ እየተደረገ ያለው እንዋቀዋል፣ ሁሉንም ነገር እንጋፈታለን። በእኛ ሊማሩ ይችላሉ ሌሎች ክልሎች፣ ገባ። ሌሎች ክልሎች በእኛ ሊማሩ ይችላሉ። እኛ ላይ አዲስ አበባ ራሳችን አስጠቅጠን ራሳችንን ካባረሩ ራሳችንን ዞር በሉ ካሉ ነገ ደግሞ አማራዎች ገብተው ወይ ደግሞ ሶማሌዎች ገብተው ጉራጌዎች ገብተው ደግሞ ዞር በሉ ነን። ይህን ነው የእኛ ነው እያሉ አሁን ድረስ የእኛ ነው እያሉ አባቶቻችን ገዳ ግንባራቸው ላይ የሚያደርጉት እዛ ድረስ ነው የእኛ ነው እያሉ ይህን ያህል እንትን ያሉ ናቸው እና ድፍኖች ናቸው። ጨልመዋል። ይህንን ነገር ማስተካከል አለ። ኢትዮጵያ ህዝብ መንቃት አለ። አዲስ አበባ ብቻ አይደለም፣ የኢትዮጵያ ስቴፕ ባይ ስቴፕ ናቸው። በተለይ አታላዮች ናቸው። ሌሎች ነገር ይሰጡና እዛቻችን ነገር መልሶ ያደርጉታል። ሙቀት መለኪያ ነው። ይለኩና ጫጫታ ስል ያቆሙታል። ተመልሶ ይመጡበታል። ጫጫታ ተመልሶ ይመጡ ያችን ነገር ይይዟታል። ይህን ነገር ነው እየተጠቀሙበት ያሉ እና ሌሎች ክልሎች በአዲስ አበባ ሊማሩ ይችላል። አይሆንም፣ የአዲስ አበባ አይሆንም። ሌሎች ክልሎች በዚህ እዛ ክልል ውስጥ ኦሮሞ ገባ ማለት ይበታትናል። ለምሳሌ አማራ ክልል ገብቶ ማነው ምንድነው የሆነ ስም ያለው ካርሎስ ነው ምናምን የሚሉት ስም የሰጡት ምን ያህል መሬት ብዛት እንዳለው ዜና ላይ ሰምቼው ገርሞኛል። ለምን እንደዚህ ነው? በቃ መሬት በብዛት በወሰን ገበል በሰዎች ያደርጉትና አየር ላይ ባህርዳር ማነች ትባላለች ነገር። ነገራችን ላይ አዲስ አበባ ላይ በተለይ በአንድ ክፍለ ከተማ ውስጥ አንድ ባለስልጣን ሙሉ ቤተሰቦቹን የክርስትና ልጆቹን ሁሉ በመሾም ፖሊስ ጣቢያን ሁሉ በመያዝ የራሱ እስር ቤት ያለው የኦዴድ ባለስልጣን አለ። መሬት ይሸጣል፣ ሚስቱ ደላላ ነች። ገንዘብም ደግሞ በውጭ ምንዛሬ እያሸሹ ወደ ውጭ እየላኩ እንደሆነ እየተሰማ ነው። አገሪቷን ለዘረፋ፣ ለግድያ፣ ለጦርነት፣ ለሰቆቃ፣ ለህዝባዊ ቁጣ እየዳረጉት ያሉ ስብስቦች ናቸው። እነዚህ ስብስቦች ስርዓተ መንግስት እንዴት እንደሚቆም ታሪክ እንዴት እንደሆነ እንኳን በቅጡ የሚረዱ ሰዎች ያሉ፣ ምናልባትም በሰለጠነው ዓለም ውስጥ ተሰምቶ ታይቶ የማይታወቅ በሌላው ዓለምም የእንስሳ ባህሪ እንኳን ከዚህ የተሻለ ማሰብ እንደሚችል ነው። ዛሬ የውሻ ትርኢት አለ። ውሻ ከሰው ጋር ተለማምዶ የሰው ባህሪ በሚኖርበት ሰዓት እንግዲህ ከውሻ ያነሰ አመለካከት በአንድ መንግስት ላይ እንደዚህ ወርዶ ሲታይ
ህዝቡ ግን ወደ አደባባይ ወጥቶ በቁጣ ከፍተኛ የሆነ አብዮት ሊፈጠር እንደሚችልና በቅርብ ጊዜ ምናልባትም በአዲስ አበባ ውስጥ ተጠባቂ ያልሆነ ትላልቅ ክስተቶች ሊከሰቱ ይችላል ተብሎ በጣም እየተሰጋ ነው ያለው። ከተማው ላይ ወጣቱም እየተንገበገበ ነው ያለው፣ እየተቆጨ ነው ያለው። በተለይ ደግሞ አሁን ደግሞ ከዚህ ከሰሞኑን ከወጣው አዋጅ ጋር በተያያዘ ከዚህ በኋላ የምናስራችሁ ኦሮሚያ ላይ ነው፣ የምትዳኙትም በቁቤ ነው፣ በትርጉም ትዳኛላችሁ የሚል አጠቃላይ የጠቅላይነት ፖለቲካው ወደ አልታሰበና ያልተረጋጋ ቀውስ ሊፈጥሩ እንደሆነ ምልክቶች እየታዩ ነው። ይህንን ስታየው በአጭር ጊዜ የመነሳት እድሉ በህዝቡ ውስጥ እየሰፋ አልመጣም? ይህ ነገር የሚሆን አይደለም። በቃ አሁን የሙከራ ስርጭት ነው። እነሱ አንድ ሬዲዮ ጣቢያ የሆነ ነገር የሙከራ ስርጭት ወሰኑ ጊዜ ይሰጠዋል። በዛ ነው ያደረጉት። ጥቁር አሁን ቅድም ያልከው በክፍለ ከተማ ሚሱም አሁን ስማቸውን መጥቀስ እችላለሁ። በየክፍለ ከተማ ያሉት እነማን ባልና ሚስት ልጅ ምናምን አንድ ላይ የሀገር ልጆች የጅማ ልጆች ተሰብስበው ምናምን በድን ውስጥ ገብቶ መሬት እንደዚህ ይሄ ነው በተካከል አነስተኛ ደረጃ እነሱ እየሰጡ ሳንቲም እየተቀበሉ እቺ በአራት እንትን እየሰጡ እቺ ምንድነው ላሜራ ምናምን እየሰሩ ሳንቲሞችን ሰባ የሚቀበሉና ያሉትን ሰዎች የነበሩትን በጉልት ላይ የነበሩትን እነሱ እያስፈረሱ እነሱ እዛ ላይ እያደራጁ ምናምን ሳንቲም እየተቀባበሉ ያሉት የጅማ ልጆች ተብሎ ተደራጅተው ያሉ አሉ። ክፍለ ከተማ ማጋቸዋል ባልና ሚስት ሆነው ደግሞ ባሏ ሲዘርፍ እሷ መረጃ የምትለው እሷ ባለስልጣን ሆና ናቶች አሉ። ይህን እኮ ያውቃል ህዝቡ። ከነገ ዛሬ ይሻላል፣ ከነገ ዛሬ በልቶ ይቀየራሉ፣ ከነገ ዛሬ በቃ ይላሉ። አልሆነም። አሁን ምን ሆነ መሰለ እንዳልከው መዳኘቱ አሁን ኦሮሚያ ክልል አሁን መማሩ በጣም ሲያማረው አንድ ተወጠረ ኩፋ ይፈነዳ የለ በጣም ሲወጠር ይፈነዳል። አሁን ከባድ ሁሉም እየተማረረ ያለው አሁን እያልጎ መቆመር ያለው አሁን በዚህ ሰዓት በዚህ ዳኛ መገዳደል ይመጣል። እኔ እርስ በርስ መገዳደል ስለ ለምሳሌ አንድ ሰው ሊሆን ነገር አልኩ ይቀጥላል ነው ይችላሉ። አሁን ይከብዳል፣ ለመንግስት ይከብዳል። እነሱ ባከበዱት ቁጥር ለመንግስት ሊከብድባቸዋል። እና ብዙ እናታቸው ሰዎች አሉ በየቀበሌው ባልና ሚስት ልጅ ምናምን የሚሰጡ አሉ። ገንዘብ ነው የሚቀበሉት። ሌላ ነገር ይሄ ፍትህ አንተ እንደዚህ ይገባሃል ስራ ምናምን ልጆች አሉ ምናምን አይሰሙም ይጠቀሙታሉ። እና ብዙ እንትኖች አሉ። በዛ ዞሮ በዛም መደምደሚያ አብረህ ትሰጥበታለህ። እዚሁ ላይ ቅድም እንዳልከው ይሄ ህዝባዊ ቁጣ ሲፈነዳ የ97 አይነት ነው እንዴ? ወደ ቤቱ የሚመለስ ይመስላል? 97 ላይሆን ይችላል። ለመሰለህ 97 ብዙም በደል አልነበረም። በደል ቢኖርም ገባህ በደል አይነት አለው። እዚህ አሁን ያለው እኮ ሞት ሁለት አይነት ሞት ነው ያለው። ለምሳሌ መደበኛ ሞት አለ። እድሜ ገደብ 80 ዓመት ምናምን ሆና ፌዳ እያደረሰ የምትሞተው ሞት የሚባል ኖርማል ሞት አለ። ካምህ ምናምን የምትሞተው እሱ ሞት ሳይሆን አሁን ደግሞ አስታውሱ እንደሆነ እርጉዝ ሆና ሆዷን ቀዶ ልጁን ካላየን ያሉት ደግሞ አዲሱ ሞት መጥቷል። ያንኛው ሞት የመደበኛው ሞት ይሄኛው ሞት ይፈራል። ደረገኛው ሞት ሲል እንደዚህ አይነት ሞት አለ ይላል። ሞት ይሄኛው ያን ጊዜ የነበረውና አሁን ያለው ያን ጊዜ የነበረው መደበኛው ሞት ነው። አሁን ያለው ግን ይሄ ጨካኙ ሞት ነው። እና ህዝቡ በጭካኔ ተሞቷል። በጭካኔ ብዙ ነገሮች ሰምቷል። ገባ ይከፋ ይሆናል። ለምንድን ነው ጭካኔዎችን በጣም ሰምቷል። በጣም በቃ የተደረጉት ነገሮች አይምሮ ውስጥ ሰጥሮ ቁጭ ብሎ ተሰብስቧል። ገባ ሲመጣ ግን የበደሏቸው ሰዎች እነዚህ ድንጋይ የሆኑ ብዙ ሰዎች አሉ። የማይረዱ ነገ የማይለወጥ የማይመስላቸው ብዙ ሰዎች አሉ። ባንዳዎች አሉ። አብረን ጎረቤቱ ሰፈር አካባቢ ሆነ የሚበድሉ ባንዳዎች አሉ። በእነሱ ቂም የያዙ ብዙ የተያዙ ሰዎች አሉ። በየሰፈሩ እነማን አቃጣሪ እንደሆኑ እነማን እንደሚሰሩ እናውቃቸዋለን። ከጽፈት ውስጣቸው የያዙት ብዙ ነገሮች ስላሉ የከፋ ነው የሚሆኑ እንደ 97 አለ 97 ሆነ ምናምን። አሁን ግን ከተመለሰ ይሄ ነገር ሰው ህዝቡ ተነሱ አይመለስም። ለምን ከተመለሰ መንግስትም ቀላል አይደለም። ይህን ስለሚያውቁት አይመለስም። ብዙ መስዋዕትነት ዋጋ ያስከፍላል። ዋጋ ያስከፍላል። 97ቱማ ቀላል ነው። አልፈነዋል። መልካም ጊዜ ነው ብለው ወጣ ምናምን ተመታ ጓደኞቻችን አለፉ። እርግጥ የከፋ ቢሆንም እንደዚህኛው ክፋት እንደዚህኛው የከፋ አይደለም። በትክክል ጎረቤት ላይ የምንክዝበት ጊዜ ነው። እንደውም እሱ ጋር አያይዘ ያልከው ህዝቡ በጣም ከፍተኛ ጭካኔ ስለተለማመደ ከ97ቱም የባሰ ነው። ከፈነዳ መመለሻ የለውም። አጠቃላይ ጠራርጓቸው ይዟቸው ነው የሚጠፋው ያልከው ትክክል ነው። ህዝቡ ደግሞ ካመፀ ወደ ቤቱ አይገባም። አጠቃላይ ቤት ለቤትም እየመዘገበ የሚያውቃቸው
ብዙ የካድሬዎችና ያማረሩ ሰዎች ስላሉ እነዛ ሁሉ የጥቃቱ ሰለባ ነው የሚሆኑትና እጅግ በጣም አስፈሪ ነው ወደፊት የሚጠብቃቸው አደጋ። ምናልባት ይሄ እነሱ ያስገቡት ሚሊሻና ገዳ ኮማንዶ የሚሉት የሚያተርፋቸው አይመስልም። እንኳን ሊያተርፋቸው አንድ ቀበሌ እንኳን ሊያሻግራቸው የሚችል ኃይል አይደለም። ህዝቡ ከተነሳ ማዕበል ነው። ማዕበል ውስጥ ከገቡ ደግሞ ውቅያኖሱ ይዟቸው እንደሚሄድ ነው የሚጠበቀው። ከዚህ ጋር በተያያዘ ቅድም እንዳልከው ህዝቡ ከፍተኛ ቁጭት ውስጥ ሲገባ ደግሞ በመግቢያ የገለጽከው አለ። በተለይ ከዚህ ከአዲስ አበባ እንቅስቃሴ ጋር በተያያዘ እዛ ላይ እኛም እንደ ሚዲያ ትኩረት እየሰጠን ነው። ወጣቱም እየተከታተለ ነው። ሚዲያችን በአዲስ አበባ ጉዳይ ብቻ ሳይሆን አዲስ አበባ ላይም የተለያየ የሚያሰባስብ ነገሮች እየተፈጠረ ነው ያለው። ምናልባት በቅርብ ጊዜ የተለያዩ ሀሳቦችና የተለያዩ መታገያ እምቢተኝነት ልንሰማ እንችላለን ተብሎ እየተጠበቀ ነው። ከዚሁ ጋር በተያያዘ አንድ አጭር ጥያቄ የምጠይቅህ በተለይ ከዚህ ከዘፈኑ ጋር በተያያዘ በጣም መሳጭ ነው። ብዙ ሰዎችም እያለቀሱበት ነው፣ ቁጭት ውስጥ እንደገቡ ገልጸህልናልና አንተ ግጥሙን እንዴት አየኸው? እንደው በተወሰነ መልኩ ቅድም በጨረፍታ ገልጸዋል። እስቲ ትንሽ ሀሳብ ስጠን። ከዛ በፊት ከግጥሙ በፊት ያው እንግዲህ ከባድ የሚሆነው ቅድም እንዳልከው ኦሮሚያ ሚሊሻዎችን ገቡ ምናምን። እኔ የአዲስ አበባ ህዝብ ሰፈሩን፣ መንደሩን፣ መውጫ መግቢያውን የሚያውቀው የአዲስ አበባ ህዝብ ናት። ማንም ገብቶ አይመለስም ብዬ ነው ማስበው። ገባህ? ከባድ ነው ከተነሳ አንዴ ከተነሳ ከባድ ነው። ያ ድረስ ያ ጊዜ እንዳይመጣ መጸለይ ይሻላል። ከዛ ውጪ ዘመኑ እኔ እንደማንኛውም ሰው ሰማሁት፣ ወደድኩት። ዜማውም ግጥሙንም እኔ እንደዚህ ግጥሞች ምናምን አንዳንድ ሞክራለሁና ወዲያውኑ አወረድኩት። በጣም ወደድኩት። ለምሳሌ ዘመን ውስጥ ምንንም ጠቅሷል መሰለኝ። ለምሳሌ ጣሊያንም ሲገልሽ እከሌም ሲከፍልሽ ተረኛው ብሎ ጸጥ ነው ያለው። በጣም የወደድኩት ጣሊያንም ሲገልሽ አለ። ጣሊያን እንግዲህ 30,000 አዲስ አበባ ህዝብም በአንድ ቀን 30,000 የጨረሰበትን ነው ያስታውሰው። አዲስ አበባ ልጨፈጨፈ ወደ ማለት ፈልጎ ጣሊያንም ሲገልሽ እከሌም ሲከፍልሽ። እከሌ ኢህአዴግ ነው ከፋፍሎ አሁን ክፍለ ሀገር የነበረው ምን አድርገው ክልል ብሎ የከፋፈለውን ነው እንትን ያደረገው። ከዛ ተረኛው አለና ምን ይበል ዝም ምን ያለው አልተናገረም። ምንድነው ይመስለኛል ተረኛው ብሎ ራሱ የፈለገውን ሰው ቢሰማው ሰው በፈለገው ሳይ ተረኛው ሲበድልሽም ሊል ይችላል፣ ተረኛው አነሳሽም ሊል ይችላል፣ በፈለገው እንትን ሊተረጉም ይችላል። እና ይህንን ሁሉ ጠቀሰውና አብርሃም ልጆች እሺ፣ ሞገስም ልጆች እሺ፣ በክብር ያኖርሽ፣ ለክብርሽ ሞቱልሽ። አብርሃምና ደቡትን በዛው አንስቷቸዋል። ይሄ ሁሉ በጣም ገርሞ ቀጥሎ ምንድን ነው ያለው? በጣም ሊገርመኝ ይሆን ይህን ካለ በኋላ ጠላቴ ደሜ ነው። እንግዲህ ደሜ ነው የጣላ ግጭቱ ምንድነው? ወንድም ወንድሙ ነው አይደለ? ጠላቴ ደሜ ነው፣ ደሜም ነው ስጋዬ። ወንድም ከወንድሙ በሞት ያለያየ ያለ ቅድስናው ምኞቱን አጠነ። እምነት ላላችና ቃየል አቤል ሆነ። በጣም የሚወጣት ቦታ እምነት ላላችና ቃየል እምነት ላላላ ነው ይሁሉ የመጣው እዛች ጋር። እስቲ ቆይ እዛ አሁን ያልካት ጋር ሲንስማት እስቲ ቆይ እዛች ጋር የአዲስ አበባ ልጅ ነኝ አማራጭ የሌለኝ ሌላ ገር የለኝ። የትስ ሄዳለሁ ምንስ ሆናለሁ ቀንጨ ለመብኝ። አንቺ እናት ሀገሬ ሂድ አገር ካሉኝ ሀገር አለኝ ወይ? አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ። አንቺ አዲስ አበባ ሞኝ ነሽ ተላላ ተወላጁ እያለ የዋለሽ በላ እኔን የቸገረኝ ግራ የገባኝ ከልጆቼ ጋራ ሌላ አገር የለኝ። ትዝታዬ
ካዛንቺስ ትዝታዬ ትዝታዬ አዲስ አበባ አለን ሆይ አዲስ አበባ አለሽ ሆይ ልጆችሽ ተጎዳን ሁሉንም አጣን ትዝታችን ሳይቀር እሱ እንኳን የለን በየትኛው ኃጢአት የምንከፍል ዋጋን ወልደሽ በትነሻል እማሰብስቢን አዲስ አበባ አለን ሆይ አዲስ አበባ አለሽ ሆይ ጣሊያንም ሲገልሽ እከሌም ሲከፍልሽ ተረኛው አልቀረሽ ባጥንትሽ አብርሃም ልጆችሽ ሞገስም ልጆችሽ በክብር ያኖሩሽ ለክብርሽ ሞቱልሽ የአዲስ አበባ ልጅ ነኝ አማራጭ የሌለኝ ሌላ ገር የለኝ የትስ ሄዳለው ምንስ ሆናለው ከጨለመብኝ አንቺ እናት ሀገሬ ሂድ ሀገር ካሉኝ ሀገር አለኝ ሆይ አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ ጠላቴ ደሜ ነው ደሜም ነው ስጋዬ ወንድም ከወንድሙ በሞት ያለያየ ያለ ቅድስናው ምኞቱን አጠነ እምነት ላላችና ቃየል አቤል ሆነ አዲስ አበባ አለን ሆይ አዲስ አበባ አለሽ ሆይ በገዛ አገራችን በተወለድንበት የበይ ተመልካች መሆኑን ቻልንበት ተላመድነውና ውሸት ሆነ እውነት እያንቀላፋነው እንዳንተኛለት አዲስ አበባ አለን ሆይ አዲስ አበባ አለሽ ሆይ ካዛንቺስ ትዝታዬ 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 ፒያሳ ትዝታ ካዛንቺስ ትዝታዬ ትዝታዬ አዲስም ተውበሺ ቆስለሽም ተሞሸርሺ ማን ይሆን የሚያገባሽ አዳኝሽ ፈዋሽሽ ያሚንገስ ያሚክበር አክብሮን ስናከብር ደስ ያለ በፍቅር ተማምነን ስንኖር ካዛንቺስ ትዝታዬ 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 ትዝታ ካዛንቺስ ትዝታዬ
አድማጮቻችን እንግዲህ እንደሰማችሁት ነው። በጣም ገራሚ ነው በእውነት ግጥሙን በደንብ ነው የያዘው። የሚገርም ነው። የብዙ ሰዎች ስሜት በዚህ ደረጃ እየተነቃቃ እንደመጣ ማሳያ ነው። እሺ ቀጥል። እና ይህን በጣም የሚገርምና ሶስተኛው ምን ይላል? በጣም የወደድኩት አዲስ አበባ ያው እንደምታውቃት ተውባለች። አዲስም ተውበሽ ወስለሽም ተሞሸርሽ ማን ይሆን የሚያገባሽ አዳኝሽ ፈዋሽሽ ይላል። ከዛ ምን ይላል ቀጥሎ? ያሚደስ ያሚክበር አክብሮን ስናከብር ደስ ይላል በፍቅር ተማምነን ስንኖር። በጣም ግጥሞቹን እኔ አሁን አላነሳሁም። ግጥሞቹ የሚገርም ጉልበት አላቸው እና ወድጄው ነው አሁን ስሰማ ማታ ይገርመኛል። የአዲስ አበባ ወቅታዊ ሁኔታ ውጭ አድርጎታል እና ወቅታዊ ሁኔታ ነው እንዴት እንደሆነ አሁን እየተደረገ ያለው ምን ነው። በቃ ተውባለች። አሁን አዲስ አበባ እዚህ ጋር ምንድነው? አዲስም ተውበሽ ቆስለሽም ተሞሸርሽ ይላል። ቆስላለች፣ ተሞሽራለች። የቆሰለው ማን ነው? ህዝቡ ነው። የተሞሸረችው ማን ነው? ቆስለሽም ተሞሸርሽ አንድ ነው። ገባ? ህዝቡና ከተማ። ቆስለሽም ተሞሸርሽ፣ አንቺ ተሞሸርሽ፣ ህዝብሽ ቆሰለ ነው። ቆስለሽም ተሞሸርሽ ማን ይሁን የሚያገባሽ አዳኝሽ ፈዋሽሽ። ከዚህ ከቁስል የሚያገባት ማን ነው? የሚያድናት ማን ነው? ያሚንገስ ያሚክበር የአዲስ አበባ ልጅ ያሚንገስ ያሚክበር ጣት የለው። ያሚንገስ ያሚክበር አክብሮን ስናከብር ደስ ይላል በፍቅር ተማምነን ስንኖር። እኔ በጣም ወድጄዋለሁ። ከየት መጣ እንልም እኛ ማንም ይምጣ ማንም፣ ዋናው ነገር ግን ህግና ስርዓትን ነፃነትን አክብሮ የከተማውን ህዝብ የሌላውም ህዝብ ያልተሸራረፈ ሙሉ መብቱ የተከበረባት አገር እንፈልጋለን እንጂ በዘረኝነት የመጣንበት መንገድ እንደሌለ ነው መልእክቱ የሚያስተላልፈው። ልጁ ያንን የገለጸው ማንም ይምጣ እኛን በትክክል በስርዓቱ ያስተዳድረን ነው። ይምጣ ነው የሚገባ። አድሎነት የለም። በዘፈናቸው እንኳን ምንድን ነው የሚሉት? አድሎነት የለም። ገባ? አሁን ዘፈኑሱ አድሎነት የለም። ማንም ይምጣ እኛ ጋር ተከባብሮ ተማምነን መኖር ነው የምፈልገው ነው። አድሎነት የለም። ይሄን ያለ ህዝብ ነው አሁንም ያሉ። ልጁም እንደዛ ነው የገለጸው ይመስለኛል። እና ምንድን ነው ዘፈኑ በዚህ ሁኔታ እንዳለ በጣም ሀሪፍ ዘፈኑ ወድጄዋለሁ። እንደው ለሌሎችም እንደው እኔ እንትን ላይ አይቼዋለሁኝ ቢሰሙት ሀሪፍ ነው። ቢሰሙት ወቅታዊ ስለሆነ እንደ ወቅቱ ቢሰሙት። ቀጣይ ምንድን ነው በጣም ሌሎች አርቲስቶቻችን በአብዛኞቻችን በአማርኛ ነው ፌመስ የሆኑት አይደለ? እንግዲህ እኔ ሀሳብ መስጠት አማርኛ ነው ፌመስ ያደርጋቸው። አማርኛ እየተገፋ ነው ያለው ይመስለኛል። አሁን እየተገፋ ነው ያለው እና በእነሱ እንጀራ ነው የተመጣው። ለእንጀራቸው ሳያድጉም ወይ በአዲስ አበባ ጉዳይ አርቲስቶች መጫው አለባቸው፣ ታዋቂ ሰዎች መጫው አለባቸው። የሰብአዊ መብት ተቋማት፣ ሚዲያዎች፣ አክቲቪስቶች፣ የአዲስ አበባ ነዋሪ፣ አጠቃላይ ወጣቱ፣ አዲስ አበባ ላይ ያለው ምሁራን፣ ይሄ ሁሉ የግድ መነቃቃት አለበት። ከአዲስ አበባ ህዝብ ጎን መቆም አለበት። በተለይ ከፊቱ እየተሰለፈ ያለው ህዝባዊ ቁጣ ብዙ ነገር ይዞ ሊመጣ ይችላል። ብዙ ያልታሰበ አደጋ ሁሉ ይዞ ሊመጣ ይችላል። ስለዚህ ይሄ ማስቀረት የሚቻለው ህዝቡ ከወዲሁ በነቃ ሁኔታ ሲደራጅ ነው። አሁን አዲስ አበባ እንዲደራጅ በስፋት እየተቀሰቀሰ ነው፣ እየተሰራ ነው። የተለያዩ ምልክቶች አሉ። ግን ሚዲያው ላይ በስፋትም የአዲስ አበባ ጥያቄ አሁን ከዚህ በፊት ከነበረው በተሻለ ጉልበት ይዞ እየመጣ ነው። እንደዚሁ ደግሞ አንተ እንዳልከው ደግሞ አንተም እንኳን የወደድከው ዘፈን በራሳቸው ተነሳሽነት ግጥሙንም ዜማውንም ሰርተው ለጽናት ሚዲያ ልከውልናል እና ይሄ ህዝብ ውስጥ ያለው ስሜት ሁሉም ሰው መደገፍ አለባቸው የሚለውን መልእክት የበለጠ ለማጠናከር ፈልገ ይመስለኛል። አዎ መጨረሻ ብለው ምንድን ነው አሁን ወቅታዊ የሆነችው እዛች ግጥም ውስጥ በገዛ ሀገራችን በተወለድንበት የበይ ተመልካች መሆኑን ቻልንበት የሚላትን በጣም በገዛ በቃ የሀገራቸው ነው እንግዲህ አዲስ አበባ በገዛ ሀገራችን በተወለድንበት ምናምን የሚለው ፓርት አለ። የበይ ተመልካች መሆኑን ቻልንበት ተላመድ ነውና ውሸት ሆነ እውነት እያንቀላፋን ነው እንዳንተኛለት። በጣም የምወዳት ፓርት ነች። በገዛ ሀገራችን በተወለድንበት የበይ ተመልካች መሆኑን ቻልንበት ተላመድ ነውና ውሸት ሆነ እውነት እያንቀላፋን ነው እንዳንተኛለት። ለአዲስ አበባ ህዝብ ያው ራሱ ልጁ የዘፈነው ነውና በጣም ጉልበት አለው። አንቀላፍተዋል እየጠቀሰ ነው። እንዳትተኙ ነው። አሁን ያንቀላፋችሁ ነው እንዳትተኙ ጊዜ ያላችሁ እየጠቆሰ ነው።
በዚህ ዘፈን ውስጥ አንተ የተረዳውን ያህል ብዙዎቹ እየተረዱት የመጡ ጊዜ ላይ የደረሱ ይመስለኛል። አሁን ራሱ በደሉና ጭቆ ነው ወደዛ መንፈስ እየወሰዳቸው ነው። አንድ ቀን አቀርብልን ልጁን እንኳን አንድ ቀን ብላክ እንዴ ስሜቱን ብንባርኮ ሊደስ ይለኛል። እናቀርበዋለን። እናቀርበዋለን ያው ለደህንነታቸው ብለን ነው እናቀርበዋለን። ወደፊት እናቀርበዋለን። በጣም ብዙ ስራ መስራት የሚችሉ ወጣቶች ናቸው። በእውነቱ ብዙ ስራ ገና እየሰሩ ነው። ከፊታችን ብዙ የተለያዩ ሀሳቦችን ያመጡልናል ብለን ተስፋ እናደርጋለን። በመጨረሻ ግን እንደው መደምደሚያ ለአዲስ አበባ ወጣት፣ ለአዲስ አበባ ነዋሪ፣ ለአዲስ አበባ ጉዳይ ይመለከተናል የሚል በሙሉ የምታስተላልፈው መልእክት ልጋብዝህና የዛሬ ፕሮግራማችን ጨርሳለን። የአዲስ አበባ ህዝብ ምስኪን የዋህ ሌላው ከሌላ ሀገር መጥቶ ካልበላ አሳልፈህ በሺህ የምታደርግ ሺነኛ የሆንክ ህዝብ ሺነኛ ነው። እውነቴን ነው። የአዲስ አበባ ህዝብ በሺህ ሌላው ፈጠጥ ብሎ ሲመጣ ከመናገር ሺነኛ ነው ሽቶ ምናምን ብሎ የሚያለ ሺነኛ ህዝብ አሁንም ሺህ ውስጥ ነው ያለው። እውነቴን ነው። ሺህ ውስጥ ነው ያለው። እየተጎዳ ነው ያለው። እባክህን አሁን ንቃ። ሺውን ተውና አሁን በሺህ እየተበላ ነው። አንተ ምስኪን ህዝብ እባክህን ተነስተህ ራስህን እንኳን ተከላከል እና እባክህን ሙሉን ይህን ዘፈን ስማውና ማንነትን እየነገረ ነው። በዚህ ዘፈን ውስጥ ራስህን አዳምጥና እባክህን ንቃ። አዲስ አበባ ህዝብ ነው። ሌላ ምንም የምለው ነገር የለም። በጣም ነው የማመሰግነው ወንድማችን ከአዲስ አበባ። በጣም ጥሩ ሀሳብ፣ ገንቢ ነገር ነው የሰጠን። በተለይ በጽናት ሚዲያ የተለቀቀውን ዘፈን አስመልክቶ ግጥሙን በደንብ አድርገህ በትነህ ነው ያስረዳን። በዚህ ሙያ ውስጥ የበለጠ ብዙ አቅም ያላቸው ሰዎች ደግሞ ለጽናት የተለያዩ ስራዎችን እየሰራችሁ ብትልኩልን እንደዚሁ ተደራሽ እናደርጋለን። ህዝቡንም እናስተምራለን፣ እንቀሰቅስበታለን። አዲስ አበባ ላይ የተለያዩ እንግዲህ ትግሎች ከፊታችን እየመጡ ነው። ለዛ ትግል ሁሉም ህዝብ መዘጋጀት አለበት። የተለያዩ መልእክቶችም እየተላለፈ ነው። ወንድማችን ከዛው ከቦታው ላይ ስለሰጠን ሀሳብ ከልብ እናመሰግናለን። በጽናት አድማጭ ተመልካች ስም በሚቀጥለው በሌላ ዝግጅት በሌላ ሀሳብ እስክንገናኝ ለዛሬውን በዚህ ያበቃለሁ። በጣም አመሰግናለሁ። በጣም ነው ማከብርህ። እንዳትዘነጋ። ይህ ዘፈን ይቀሰቅሳል። ሌሎችን ሚዲያዎችን ስጣቸው እና በጣም ነው ማከብርህ። በሌላው ሚዲያ ህዝብን የሚቀሰቅስ ከባድ ዘፈን ነው እና አንተም በለው። አመሰግናለሁ አባቴ። በጣም ነው ማከብርህ። በጣም ነው ማደንቀህ። እሺ ወንድማችን፣ እግዚአብሔር ይስጥልን።